በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤትዎን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ ሚያዝያ 3 2017 ዓመተ ምህረት ቁስል ምናምን ሲሆን ያው ይታያል አይደለ? ጠባሳው ይወጣል ምናምን። እሱ ነገር ስላልነበረኝ የምናየው ነገር ስላልሆነ እውነተኛ እና ትክክለኛ ሐሳብ አልመሰለንም። ስለዛ በወቅቱ እሱን ሐሳብ ተናግረን ይሄ ከሆነ እንዲህ አይነት ነገር የህግ ጉዳይ የሚነሳ ከሆነ ጥርጣሬ የሚፈጥር ነገር እንዳለ ከተገለጸ ያንን ማድረግ ፕሮግራሙን የህግ ክፍሉን ሪኮሜንዴሽን ጥሶ ምንም አይደለም ብሎ እንዲተላለፍ ለማድረግ ስልጣን ያለው ማን ነው? እነዚሁ ፕሮግራሙን ያዘጋጁት ሰዎች ናቸው? ከበላይ ያለ ነው? እሱም እንግዲህ አብሮ መታየት ያለበት ነገር ነው። ምንድን ነው የተፈጸመው? ሲፒጄ በራሱ መንገድ መረጃ ሰበሰበ። የሰበሰበው መረጃ ላይ ክፍተት አለበት። ልጅቷ ደምቢዶሎ በሚለው ብላለች፣ ተናግራለች። በኋላ ቢያንስ የተቆረጠውን ቪዲዮኛ አይተናል፣ እሱ ላይ ሰምተናል። ሲፒጄ ግን ይህን የላከለት ሰው ወይ ደግሞ የእሱ ወኪል የሆነ ሰው ነገሮች እንዲዛቡ የሚፈልግ ሊሆን ይችላል። ወይ መረጃ በተሟላ መንገድ ሳያገኝ ዝም ብሎ የመሰለውን ልኮ ሊሆን ይችላል። ከዛም ባሻገር ሲፒጄ ጋር ተጨማሪ ክፍተት አድርጌ ማየው አቶ ጌታቸው መዋት ናቸው፣ ዶክተር ደብረጽዮን መዋት ናቸው። ማስገባት የሚገባቸው ነገር በላይ ማድረጋቸው ነገሩ መንጠልጠል እየቀጠለ ነው። ምርጫው የ1 ዓመት ጊዜ ነው የቀረው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። አቶ ጌታቸው ረዳ የጠቅላይ ሚኒስትር አብይ አህመድ አማካሪ በመሆን ተሾሙ። የጠቅላይ ሚኒስትሩ ጽህፈት ቤት ዛሬ እንዳስታወቀው የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በሚኒስትር ማዕረግ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ በመሆን ከዛሬ ሚያዝያ 3 2017 ጀምሮ በዶክተር አብይ አህመድ ተሾመዋል። ይህ በእንዲህ እንዳለም በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በቅርቡ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ለተሾሙት ሌተና ጀነራል ታደሰ ወረደ መቀሌ ከተማ አቀባበል አደረገ። አዲስ አበባ ላይ ስልጣናቸውን ከጊዜያዊ አስተዳደር ፕሬዝዳንት ከአቶ ጌታቸው ረዳ የተረከቡትና ዓለም አቀፍ ታዛቢዎች ባለበት የፕሪቶሪያው ስምምነት አንኳር ነጥቦች የሆኑትን 8 ጉዳዮች ለመፈጸም ቃል ገብተው ይህንኑ በፊርማቸው አረጋግጠው ወደ መቀሌ የመሩትን ሌተና ጀነራል ታደሰ ወረደ የህወሓት ማዕከላዊ ኮሚቴ አቀባበል እንዳደረገላቸው ነው የተገለጸው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ማዕከላዊ ኮሚቴ ባዘጋጀው መድረክ የታጣቂዎቹ አዛዦችን መታደማቸውን በምስል ጭምር ከተደገፉ ዘገባዎች መመልከት ተችሏል። የአንደኛው የህወሓት አንጃ ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል ባደረጉት ንግግር መድረኩ
የተዘጋጀው መልካም ምኞትን ለመግለጽ ብቻ ሳይሆን ከፕሬዝዳንት ታደሰ ወረደ ጋር ተባብሮ ለመስራት ያለንን ቁርጠኝነት ለማረጋገጥ ነው ብለዋል። ተፈናቃዮችን በመመለስ እንዲሁም በወረራ ላይ የሚገኘውን ህዝባችንና መሬታችንን ነጻ በማውጣት የጊዜ አስተዳደሩን ተልዕኮች ለማሳካት በጋራ እንንቀሳቀሳለን ሲሉ ዶክተር ደብረጽዮን ገብረ ሚካኤል መናገራቸውን ህወሓት በማህበራዊ ገጹ አመልክቷል። ጀነራል ታደሰ ወረደ መጋቢት 30 2017 ስልጣን ከአቶ ጌታቸው ረዳ በተረከቡበት ስነ ስርዓት ፈርመው ቃል ከገቡባቸው ጉዳዮች አንዱና በተራ ቁጥር 5 ላይ የተቀመጠው የዶክተር ደብረጽዮን ቡድን ከኤርትራ ጋር የሚያደርገውን ህገወጥ ግንኙነት ማስቆም እንደሆነ በሚከተለው መልኩ ተዘርዝረዋል። ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ ይላል። ሌሎቹና በጠቅላላ ጀነራል ታደሰ ወረደም በዓለም አቀፉ ማህበረሰብ ፊት ለመፈጸም ቃል የገቡባቸው 8 ነጥቦች የትግራይ ክልል አካታች ጊዜ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ። የትግራይ ክልል አካታች ጊዜ አስተዳደር ከዚህ በታች የተዘረዘሩትን ኃላፊነቶች ለመወጣት በሙሉ ኃይሉና በትጋት ይሰራል። 1. የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችን በፍጥነት እንዲተገበር ማድረግ። 2. በፕሪቶሪያው ስምምነት መሰረት የትጥቅ መፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ። 3. በክልሉ የህግ በላይነት እንዲሰፍን ማድረግ፣ ከህዝብ ደህንነት ከሰላምና ከጸጥታ ጠንቅ የሆኑ የህገ ወጥ እንቅስቃሴዎቹ እንዲቆሙ ማድረግ፣ ለዚህም ተገቢውን የቁጥጥርና የህግ ማስከበር ስራ መስራት። 4. መደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ። 5. ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ። 6. ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ፣ በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዙሃንነት የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር መስራት። 7. የክልሉ ህዝብ የተለያዩ ማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ ምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት። 8. የክልሉ መንግስታዊ የሚዲያና የኮሚኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸውን ማረጋገጥ። እኔ ጀነራል ታደሰ ወረደ የጊዜ አስተዳደሩ ፕሬዝዳንት በመሆን ስራዬን ስጀምር ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመወጣት ቃል እገባለሁ። ፊርማለው። ቀን መጋቢት 30 2017 ዓመተ ምህረት የዶክተር ደብረጽዮን ቡድን ከተለያየ አቅጣጫ ከዓለም አቀፉ ማህበረሰብ ጭምር እየተደረገበት ባለው ግፊት በተለይም የአሜሪካ መንግስት ማዕቀብ እንደሚጥል መዘገቡን ተከትሎ ወደ ሰላም ሂደቱ ሊገባ ይችላል የሚል አስተያየቶች በአንድ ወገን እየተንጸባረቁ ሲሆን፣ በሌላም በኩል ስልጣኑን ሙሉ በሙሉ በስምምነት ለመቆጣጠር አሊያም በሂደት ጀነራል ታደሰን ለማንሳፈፍ ሊንቀሳቀስ ይችላል የሚሉ ግምቶችም ተንጸባርቀዋል። ወደ ትግራይ ለመመለስ የደህንነት ስጋት እንዳለባቸው ለበርድ መገናኛ ብዙሃን ሰሞኑን መግለጫ የሰጡት የትግራይ ጊዜ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳም በትናንትናው ዕለት በመቀሌ በተካሄደው ስነ ስርዓት ላይ አልታደሙም። ኢትዮጵያና ካናዳን ጨምሮ ወደ 8 ሀገራት ለሚጓዙ አሜሪካውያን የኒውዮርክ ግዛት የጤና ማሳሰቢያ ማውጣቱ ተዘገበ። ትራቭል ኤንድ ቱር ወርልድ ትናንት ሐሙስ እንደ አውሮፓውያን አቆጣጠር ሚያዝያ 10 2005 የኒውዮርክ ግዛት የጤና ዲፓርትመንትን ጠቅሶ እንደዘገበው ኢትዮጵያን ጨምሮ በ8 ሀገራት ወባና ሌሎች ተላላፊ በሽታዎች እየተስፋፉ በመሆኑ ወደ እነዚህ ሀገራት የሚጓዙ መንገደኞች ጥንቃቄ እንዲያደርጉና አስቀድመው ክትባት እንዲወስዱ አሳስቧል። ኩፍኝና ወባን የመሳሰሉ በሽታዎችን መከላከል የሚቻል ቢሆንም በአንዳንድ ሀገራት ያለው የጤና መሰረተ ልማት ደካማና የክትባት ስርጭቱም ዝቅተኛ በመሆኑ የኒውዮርክ ግዛት ነዋሪዎች ወደ ሀገራቱ ከመጓዛቸው በፊት ወቅታዊ ክትባት እንዲወስዱ እንዲሁም በቆይታቸው ወቅት ከተላላፊ በሽታ ራሳቸውን እንዲጠብቁም አሳስቧል። ከጉዞ በፊት ክትባት መውሰድ ተላላፊውን በሽታ እስከ 97 በመቶ መከላከል እንደሚያስችልም የኒውዮርክ ግዛት የጤና ዲፓርትመንት አሳስቧል። ከአሜሪካ 50 ግዛቶች አንዱ የሆነው የኒውዮርክ ግዛት የጤና ማስጠንቀቂያ ያወጣባቸው 8 ሀገራት ካናዳ፣ ህንድ፣ ሮማንያ፣ ታይላንድ፣ ፓኪስታን፣ ኢትዮጵያ፣ ኢንዶኔዥያ እና ቪየትናም መሆናቸውን ትራቨል ኤንድ ቱር ወርልድ ትላንት እንደ አውሮፓውያን አቆጣጠር ሐሙስ ሚያዝያ 10 2005 ካወጣው ዘገባ መመልከት ተችሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የብርቱካን ያልሆነው የብርቱካን ታሪክ በሚል በኢትዮጵያ ቴሌቪዥንና በተለያዩ መገናኛ ብዙሃን በትናንትናው ዕለት
የተላለፈውን ዶክመንተሪ ብዙዎች ተመልክተውታል። እንግዲህ ይሄኛው ለሁለተኛ ጊዜ የቀረበ ማለትም ቀደም ሲልም ከዚቹ ልጅ ጋር በተያያዘም ተመሳሳይ ታሪኳን በተመለከተ የተፈጠሩ ክፍተቶችን የሚያሳዩ ፕሮግራም ወይ ደግሞ ዶክመንተሪ ወይ ደግሞ ዘጋቢ ፊልም በኢትዮጵያ ቴሌቪዥንና በሌሎች መገናኛ ብዙሃን ቀርቦ ነበር። ምናልባትም የመጀመሪያው በኢቢኤስ ላይ የልጅቱ ታሪክ በወጣበት ወቅት በተለያየ መንገድ ሀዘን የተሰማቸው ቁጭት የሚያደረባቸው ለነዛ ሁሉ ምላሽ እየሰጠ ነው። በሌላም በኩል ደግሞ የቆዩ ታሪኮችን የተደፈኑ ጉዳዮችንም አፍታቶ ለማየትና የተቆፈሩ ነገሮችንም ፈልፍሎ ለማውጣት በር የሚከፍትና እድል የሚሰጠው ከማንም በላይ ደግሞ ይህን ለማድረግ አሁንም መንግስት የበለጠ የመንግስት የጸጥታ መዋቅሮች ይህን ቆፍረው ለማውጣትና ምንድነው የተሸፈኑ ነገሮችን ለመግለጥ ያላቸውን እድል የሚያሰፋው ነገር ነው። ታሪኮች ወይ ደግሞ ወንጀሎች ወይ ደግሞ ኃጢአቶች በተለያየ መንገድ መገለጣቸው መውጣታቸው በብዙ መልኩ ያግዛል። በተለያየ መንገድ ሰዎችም የሚሰጧቸው መረጃዎች አሉ። ለምሳሌ ከዚች ልጅ ጋር በተያያዘም አንዳንድ ሰዎች ለሉዓላዊም የሰጧቸው መረጃዎች አሉ። ለምሳሌ ከሰዎች ውስጥ ከታገቱ ከተባሉት ውስጥ አንዷ አሜሪካን ውስጥ አሁን አድራሻውን በማንጠቅሰው ቦታ ላይ እንደምትገኝ ሁሉ እንዲህ መረጃ ያለን ይላሉ። ትክክል ናቸው፣ ትክክል አይደሉም፣ ግን መነሻ አድርጎ በዚህ ዙሪያ ለማጣራት እድል ይሰጣል። ፊልድ ማርሻል ብርሃኑ ጁላ በግልጽ ያስቀመጡት ነገር ነው። ልጆቹ ባህር ዳር እንደደረሱ እናውቃለን ይላል ብለዋል። ከዛ በኋላ የት እንደሰወሯቸው አልደረስንበትም የሚል ነገር ነው። የብርቱካን የዚች ልጅ ታሪክ ሲወጣም የደንቢዶሎውን ታሪክ የሚገልጥ ሁኔታ ደግሞ መሆኑ በብዙ መልኩ ለብዙ ሰው የሚያጠራጥር ነገር አይመስለኝም። የደንቢዶሎ ጉዳይ መገለጥ ብቻ ሳይሆን በወቅቱ አማራ ክልል ላይ ቁጭት፣ ሐዘን፣ ቁጣ ለመቀስቀስ ሲደረጉ የነበሩ ነገሮች በትክክል ህብረተሰቡ ላይ የሚፈጸሙ ህብረተሰቡ ላይ የሚደርሰውን ጉዳት ለመከላከል ነው ወይስ ህብረተሰቡን ማጎሳቆልና ንጹሐንን በሚገደሉበት ነገር የፖለቲካ ፍላጎት ማስፈጸም ነው የሚለውንም ነገር የበለጠ አብሮ መመለስ የሚያስችል ነገር ስለሆነ የዚች ልጅ ጉዳይ ተደጋግሞ መታየቱ፣ አዳዲስ መረጃዎችን መፈንጠቁ፣ የትላንቱንም ደግሞ ቆፍሮ ማውጣቱ በብዙ መልኩ ያግዛል። ብዙ ጥያቄዎችን ይመልሳል። ብዙ የደም ነጋዴዎች በንጹሐን ህይወት በንጹሐን ሞት ፖለቲካ የቆመሩ ሰዎች ታሪካቸው እንዲገለጥ ወንጀላቸው እንዲወጣ በብዙ መልኩ ያግዛል። ያለፉት 7 የቀውስ የግርግር የሰቆቃ ዓመታት ውስጥ ዛሬ ግርግሩን ሰቆቃውን የፈጠሩት አካላት እንደገና በጋራ ያኔ እንደ ጠላት የሚታዩ ሰዎች መልሰው ግንባር ለመፍጠር የሚያደርጉትም ጥረት ያኔም በቅርጅት በጋራ አላደረጉትም ወይ የሚለውንም ጥያቄ አብዝተን እንጠይቅ የሚያደርግ ነው። እናም የኢትዮጵያ የጸጥታ ተቋማት በዚህ ረገድ የሚያደርጓቸው ስራዎች በጣም ብዙ ነገሮችን ለመመለስ የጸጥታ ተቋሙ መሄድ የሚችልበትን ርቀት ማሳየት ችሏል። ፍጥረቱ መረጃ የሚሰበሰብበት መንገድ አሁን እያንዳንዱን ኮሽታ እያንዳንዱን ነገር የሚፈሩ የሚባናኑበት ሁኔታ ላይ አደርሷቸዋል። ያ ጥቅሙ ምንድን ነው? ተመሳሳይ ወንጀል ተመሳሳይ ነውር ውስጥ እንዳይገቡ ያግዛል። እነሱ ተመሳሳይ ወንጀል ውስጥ ገቡ፣ ተነከሩ አልተነከሩ ጉዳያችን አይደለም። ነገር ግን በእንዲህ አይነት መንገድ ውስጥ የንጹሐን ህይወት፣ የንጹሐን ሞት፣ የንጹሐን ሰቆቃ የመከተል ነገር አለ እና በጸጥታ ተቋማት በኩል የተሰሩት በጣም የሚያበረታቱ አሁንም የሚወጡት ትናንትም የተገለጡት ባለፈውም በዝርዝር የወጡ ጉዳዮች ላይ ብዙ ነገሮች ተመልሰዋል። ክፍተቶች ተብሎ ከሚጠቀሱት በዶክመንተሪው ላይ ካለው ባሻገር ዓለም አቀፉ የጋዜጠኞች መብት ተከባካቢ ድርጅት ሲፒጄ ይህን ጉዳይ በተመለከተ መግለጫ አውጥቷል። መቀመጫውን ኒውዮርክ ያደረገው የጋዜጠኞች መብት ተሟጋች ድርጅት ማለት ነው። እዛ ላይ 7 ጋዜጠኞች መታሰራቸውን ይገልጻል። 7ቱም የኢቢኤስ ጋዜጠኞች እንደሆኑ ያነሳል። 4ቱ የመጀመሪያ ቀን በ25 ድርጊቱ የተላለፈው በ24 ይመስለኛል ወዲያውኑ በቁጥጥር ስር መዋላቸውን 4 ጋዜጠኞች፣ በቀጣዮቹ ቀናት በ26 እና በ27 ደግሞ ተጨማሪ 3 ጋዜጠኞች በአጠቃላይ 7 ሰዎች ታስረዋል ይላል።
ጉዳዩን በተመለከተ ሰዎቹን እስራት በተመለከተ የጠበቆችን ይጠቅሳል። ጠበቆቹን ሲጠቅስ ጉዳዩ መታየት ያለበት በፕሬስ ሕጉ ነው ወይ ደግሞ በመገናኛ ብዙሃን ሕጉ ነው፣ አለፍ ካለም የጥላቻ ንግግር የሚል አዋጅ አለ፣ እሱ ላይ ነው መጠቀስ የነበረበት፣ ከዛ ማለፍ አልነበረበትም በሚል ጠበቆች የሚያነሱትን ነገር ያነሳል። የአፍሪካ ዳይሬክተሩም በሚዲያ ለተፈጠረ ስህተት የተሰጠው ክሱ የቀረበበት የሽብር ክስ ተመጣጣኝ ያልሆነ የሚል አቋማቸውን አንጸባርቋል። እዛ ላይ ልጅቱ ብርቱካን ማለት ነው። ልጅቷ ደንበኛ ገጸ ባህሪ ነች። እውነት ለመናገር የቲያትር ሰዎች ምናልባት ስራዋን ጨርሳ ወይ ደግሞ በነፃ መውጣ ይሁን አላውቅም፣ ቢቀበሏት ጥሩ ነው። በደንብ መተወን የምትችል ልጅ ነች። ምንም እንዳልተፈጠረ ነው። አሁንም በእስር ቤት ሆና በምታወራው ነገር ላይ ትስቃለች፣ ምንትላለች። አስገራሚ ነው። ስለ ትዳር በትላለች። በተለያየ መንገድ ትዳሯ ላይ ችግር ገጥሟል። ቢያንስ ትበትን አትበትን አናውቅም። ልጇን አደባባይ ወጥታ አጎሳቅላለች። ቤተሰቦቿን አሳፍራለች። ይህን ሁሉ አድርጋ ምንም እንዳልተፈጠረ ነው ልጅቷ የምትተውነው። ወደ እሷ እመለሳለሁ። ግን ሲፒጄ ልጅቱ ደንቢዶሎ የሚል ነገር ሳትናገር ሰዎች ደንቢዶሎ የሚለውን ነገር ቀደም ሲል ከነበረ እገታ ጋር አያይዘው ያንን ጠቀሱ የሚል ነገር ያነሳል። እንግዲህ ሲፒጄ የመረጃ ክፍተት አለበት። ደንቢዶሎ ሁላችንም መጀመሪያ ላይ ደንቢዶሎ የሚል ነገር በሌለበት የደንቢዶሎ ዩኒቨርሲቲ ከየት አምጥቶ ነው እዚህ ነገር ውስጥ የገባው የሚለውን ብዙዎቻችን በወቅቱ አንስተናል። ምክንያቱም በዩቲዩብ ኦንላይን የተለቀቀው ላይ ደንቢዶሎ የሚል ነገር ስለሌለበት ማለት ነው። በሳተላይት ያዩ ሰዎች ግን ደንቢዶሎ አለ የሚል መከራከሪያ ያቀርቡ ነበር። በኋላ ላይ የመጀመሪያው ዶክመንተሪ ላይ ደንቢዶሎ ስትል ስትናገር ያ ቪዲዮ ወጣ። ቪዲዮ በወጣበት ወቅት ያንም የብዙዎቻችን ግምት የነበረው ደንቢዶሎ እሷ ተናግራው ኢቢኤስ ቆርጦ አስቀርቶት፣ ግን መንግስት ማለት ነው የጸጥታ ተቋማቱ ሙሉን ቪዲዮ ስላገኙት ያንን ይፋ አደረጉ ነበር የገመት ነው። ግን በላይቭ ስርጭት ላይ ደንቢዶሎ ተላልፏል በተለያየ መንገድ። ያው ይህንን ብዙዎች አረጋግጠዋል። ወደ ዩቲዩብ ሲወስዱት ቆረጡና አስቀሩት። ሲፒጄ መረጃም አጥርቶ አልያዘም ማለት ነው። የሲፒጄ የመረጃ ምንጮቹን መልሶ መገምገምም የሚገባው ይመስለኛል። ግን ደግሞ ሲፒጄ ላይ ብቻ የማይፈረዱ ነገሮች የኢትዮጵያ መንግስት፣ የኢትዮጵያ የፌዴራል ፖሊስ በጉዳዩ ላይ ማብራሪያ ተጠይቋል። ሲፒጄ እንዳለው በኢሜል ጠይቀን መልስ የለም ተባለ። የኢትዮጵያ መንግስት ሁሉንም በሆነ ወይ ደግሞ መግለጽ የሰብአዊ መብት ተቋማት፣ የጋዜጠኛ መብት ተሟጋች ወይ ደግሞ ሌላ ስም እንስጣቸው፣ በየትኛው መንገድ የሚመጡ ነገሮችን ሁሉ ለመቃወም ወይ ደግሞ ለሆነ ነገር ለማድረግ የሚል መደምደሚያ ላይ የደረሰን ይመስለኛል። አንዳንድ ነገር ሳይ መረጃ በየትኛው መንገድ መንግስት መለካትም ያለበት ሲፒጄም ሆነ አርኤስኤፍም ይሁን ሌላም ይሁን ለነዚህ አይፍጄም አለ ለነዚህ ተቋማትም ለሌሎች የሰብአዊ ድርጅቶችም ማብራሪያ በሚጠይቁበት ሰዓት ማብራሪያውን ሰጥቶ ለሚጠየቁ ጥያቄዎች ተገቢውን ምላሽ ሰጥቶ ያንን አዛብተው ወይ ደግሞ ያንን የወሰዱትን ነገር ትተው እነሱ የፈለጉትን ብቻ የሚያስተጋቡ ከሆነ የዛን ጊዜ ከእንዲህ አይነት ኃይል ጋር ወገን እንትን ጋር መተባበር ትርጉም የለው። መረጃ የማጥራት ሳይሆን አቋም ይዘው አቋማቸውን ለማንጸባረቅ እየሄዱ ስለሆነ አሁን ግን ጠይቋል ሲፒጄ። ይህን ትልቅ እድል መጠቀም ነበረበት የኢትዮጵያ መንግስት። ምንድን ነው የተፈጸመው?
ሲፒጄ በራሱ መንገድ መረጃ ሰበሰበ። የሰበሰበው መረጃ ላይ ክፍተት አለበት። ልጅቷ ደምቢዶሎ በሚለው ብላለች፣ ተናግራለች። በኋላ ቢያንስ የተቆረጠውን ቪዲዮ እኛ አይተናል፣ እሱ ላይ ሰምተናል። ሲፒጄ ግን ይህንን የላከለት ሰው ወይ ደግሞ የእሱ ወኪል የሆነ ሰው ነገሮች እንዲዛቡ የሚፈልግ ሊሆን ይችላል። ወይ መረጃ በተሟላ መንገድ ሳያገኝ ዝም ብሎ የመሰለውን ልኮ ሊሆን ይችላል። ከዛም ባሻገር ሲፒጄ ጋር ተጨማሪ ክፍተት አድርጌ ማየው እንግዲህ መረጃ ምንጩን አምኖ ደምድሞ ሊሆን ይችላል። የተከሳሽ ጠበቆች መከራከሪያን እሱን መሰረት አድርጎ ከዛ በኋላ ለምላሽ የሚሰጠው አቋም ያዘው በሚዲያ ህጉ ወይ ደግሞ በጥላቻ ንግግር ነው መጠየቅ ያለባቸው በሚል ጠበቆቹ ይናገራሉ። መንግስት ግን በአሸባሪነት ነው የከሰሳቸው፣ ተመጣጣኝ ያልሆነ ነገር ነው የሚል ነገር ነው። እንግዲህ ሲፒጄ በአንድ በኩል መረጃ የሚልኩለት ሰዎች የፈጠሩበት ክፍተት አለ። በሌላም በኩል መንግስት መረጃ ባለመስጠቱ የተፈጠረ ክፍተት አለ። ስለዚህ ባሉ ነገሮች ላይ ተመርኩዞ የደረሰበት ድምዳሜ መቶ ቦታ የተሳሳተ ነው። በማናቸውም መመዘኛ ጉዳዩን ለሚመለከት ለሚከታተል ሰው የቀረበው ፕሮግራም በመገናኛ ብዙሃን ስራ ወቅት የተፈጠረ ክፍተት ወይ ደግሞ ስህተት አይደለም። የተፈጠረ ክፍተትና ስህተት ሊሆን የሚችለው ልጅቱ ብርቱካን ማለት ነው የሆነ ጥቅም ለማግኘት ኢቢኤስ በተለያየ መንገድ በእንደዚህ በኑሮ በምናምን የተጎዱ ሰዎችን ወደ ሚዲያ አውጥቶ በራሱ መንገድ በተቋም ደረጃም ድጋፍ የሚያደርግ ተቋም ነው። ይሄ በጣም የሚበረታታ ነገር ነው። ያንን ስለሚያደርግ ያንን ገንዘብ ለማግኘት ብላ እዚህ ሂደት ውስጥ ገብታ ቢሆን ልጅቷ በራሷ መንገድ አሳስታ መረጃ አዛብታ ሲፒ ማን ነው ኢቢኤስ ጋር ሄዳ ያን ነገር አድርጋ ቢሆን በስራ አጋጣሚ ለምሳሌ መረጃዎችን ማጥራት ሲገባቸው ባለማጥራት ተደፈርኩ ብላለች፣ ተደፍራለች፣ አልተደፈረችም፣ የሐኪም ምርመራ ፊቴ ተጭሯል ብላለች፣ ተጭራለች፣ አልተጫረችም፣ የሐኪም ውጤት ጭንቅላቴ ተሰንጥቋል ብላለች። ያንን እነዚህን ማየት መመርመር ነበረበት፣ ማስመርመር፣ ይህንን የተጨበጡ ነገሮች ይዞ ዘገባውን ማውጣት ነበረበት የሚል ነገር ምናልባት የስህተት ምናምን ሊሆን ይችላል። ምንም እንትን የሚላገድ አይደለም። ብዙ ጊዜ ሰዎች ተበድለናል ምናምን ብለው ይመጣሉ። የተበደሉ ሰዎች በተለያየ መንገድ እንዲህ አይነት ችግር ሊደርጥማቸው ይችላል። ተደፈርን ይላሉ፣ ጉዳት ደረሰብን ይላሉ። ያንን ብዙ ጊዜ የሚያደርጉትን ነገር በእንዝላልነት ወይ በሆነ መንገድ ችላ ሊሉት ይችላሉ። በዛ መልክ ታልፏል ተብሎ መውሰድ ይቻላል። ግን ያ አይደለም። በድምፅ የተደገፈ ከአሜሪካ እስከ ካናዳ ከካናዳ እስከ አዲስ አበባ የተዘረጋ በድምፅ የተደገፈ ልጅቱም ተባባሪዎቿም ምስክርነት የሰጡበት የተቀነባበረ የወንጀል ድርጊት ነው። በዛ የተቀነባበረ የወንጀል ድርጊት ውስጥ ወንጀሉ አንድ ሰው ስለማጥፋት ወይ ደግሞ የሆነ ነገር ስለማድረግ አይደለም። ያ ወንጀል ግጭት ለመፍጠር የተቀነባበረም ነገር ነው። ቁጣ ለመቀስቀስ፣ ቁጣው ተቀስቅሶ ቁጣው አንብተው ወይ ምናምን ብሎ የሚወጣ ነገር አይደለም። ያን ቁጣ የሚገልጹበት መንገድ ያስፈልጋል። ስለዚህ በዚህ መልክ ሰዎች ላይ፣ ዜጎች ላይ፣ ንጹሐን ላይ ጉዳትን ሊያስከትል የሚችል ቁጣን ሊቀሰቅስ የሚችል የተዘጋጀና የተቀነባበረ ነገር እስከሆነ ድረስ እንዴት በሚዲያ ሕግ እንዲህ አይነት ነገር ይታያል? ኢቢኤስ የሆነ ነገር መጥቶለት ልጅቷ ልታሳስተው ሞክራ ዝም ብሎ አቅርቦ ቢሆን በሚዲያ ሕግ ይታያል። እዛ ላይ የሚንጸባረቁ ነገሮች ምናምን ከሆኑ የጥላቻ ንግግር ምናምን ተብሎ ሊወሰድ ይችላል። ይሄ ዝርዝር ነገር እየታየ እሱ አሁንም የፍርድ ቤቶች ጉዳይ ነው። ሽብር ነው ወይ የሚዲያ ሕግ ነው
የጥላቻ ንግግር ነው። እሱም ፍርድ ቤት ያዋል። ግን ማንም ደግሞ ጤነኛ አእምሮ ያለው ሰው ነገሮችን የሚገመግምበት መንገድ አለ። ጥላቻ ንግግር ነው። በስራ አጋጣሚ የተፈጠረ ክፍተት ነው። የሚዲያው ተቋም ባለቤቶች የተፈጠረውን ነገር እንደ ሚዲያ አሰራር ስህተት አይቶ ነው እንትን ያሉት። እዚህ ጋር በተለይ የተፈጠረው ክፍተት መንግስት የራሱን አስተዋጽኦ አድርጓል። ተቋማት አሁንም ዓለም አቀፍ የሰብአዊ መብት ድርጅቶችም ሊሆኑ ይችላሉ። እንዲህ አይነቱን ነገር ሰጥቶ ይሄ በጥላቻ በምናምን የሚጋልበውን ኃይል እርቃኑን ማስቀረት የሚቻልባቸውን የትኛውንም ቀዳዳ መጠቀም ሲገባ አሁንም ከነ ወንጀላቸው ከነ ኃጢአታቸው የሆነ ደጋፊ እንዲያገኙ ለማድረግ የሚደረግ የሚመስል ነገሮች አይጠቅሙም። ስለዚህ መንግስት በየትኛውም መንገድ ሰዎችን በግፍ አላግባብ ከህግ ውጭ ማሰር የለበትም። በህግ አግባብ ደግሞ የሚደረጉ ነገሮችን በተመለከተ ያሉትን መረጃዎች መፈንጠቅ አለበት። እንደዚህ ጋር ይሄ ነገር ባይከሽፍ ድርጊቱ ቢፈጸም ማለትም መንግስት ባይደርስበት ቀጥሎ የሚቀጥለው ተግባር በቀደመው ቪዲዮ ላይ እንዳየው ነው፣ ልጅቱን ላይ እርምጃ መውሰድ ነው። ያን ሁሉ ግፍ ያን ሁሉ መከራ ተሸክማ ያ ሁሉ ሰቆቃ ደርሶባት ይህንን በደል በመናገሯ ደግሞ ለምን ተናገርሽ ብለው ገደሏት የሚል ነገር አድርገው ከዛ በኋላ ጩኸት ይፈጥራሉ። ከዛ በኋላ የሚከተለው ነገር ማንም መገመት ይቻላል። እንዲህ አይነት ወንጀል እንዲህ አይነት ነውር በሚዲያ ህግ ነው የሚታየው። እንዲህ አይነት ነገር በጥላቻ ንግግር ህግ ነው የሚታየው። ጥያቄው መነሳት ያለበት ሚዲያዎቹ ሰዎች እዚህ የሽብርና የግርግር ሂደት ውስጥ ሚና አላቸው ወይንስ ዝም ብሎ ጉዳዩ ስለመጣላቸው ገቡበት የሚለውን እሱን ነው ማጥራት የሚያስፈልገው። ቢያንስ ከሚዲያ ውስጥ ከተከሰሱት ይመስለኛል ሁለቱ የሚሰጡትን ምስክርነት አይተናል። ሌሎች ስለነሱ የሚናገሩትና እነሱ የሚናገሩት መካከል ልዩነት አለ። በእርግጥ ያልጠሩ የሚባሉት አንዱ ያው ጠበቃ ሲያናገራቸው ድርጅቱ ጠበቃ ያቆማል፣ ስለዚህ አትመኑ የሚል ነገር ብዙ ጊዜ የተለመደ ነገር ነው። በኋላ ክስ ምንድነው ወንጀሉን ለማቅለል ምናምን ድርጊቱን አትመኑ የሚል ጠበቆች የሚናገሩት ነገር ነው። ስለዚህ ከዛ አንጻር ሊሆን ይችላል። ነገር ግን ወረዳ ውስጥ ያሉት ሰዎችና አሜሪካና ካናዳ ያሉት ሰዎች ይችን ልጅ ለዚህ ተግባር ሲያሰማሯት ኢቢኤስ ቅድሚያ ሲሰጣት ለምን ቅድሚያ ሰጣት? እንዴት ቅድሚያ ተሰጣት? የሚለው ራሱን መጠየቁ እንደተጠበቀው ነው። ከሷ የበለጠ ችግር የደረሰበት ስለሌለ ነው እያለ ልንዘረዘር እንችላለን። ከዛ በላይ ግን እዛ ጋር ያለው የፕሮግራም ዳይሬክተሩ እንዲሁም የካሜራ ባለሙያ ትመስለኛለች ወይ ደግሞ ረዳት ዳይሬክተር ልትሆን ትችላለች። እነሱም የሂደቱ ተዋናይ መሆናቸውን ሌሎቹ ሲመሰክሩ ሰምተናል። ቢያንስ አንደኛዋ ደግሞ እዛው ላይ ያለችው ብርቱካን ስትናገር ስታረማት በድምፅ ሁሉ ወጥቷል። እንደዚህ በአምስተኛ ጋር ተደፈርኩ በይ ምናምን ስትላት ማለት ነው። ይሄንን ደግሞ ጽሁፉን ያዘጋጀው ደግሞ የዛው የኢቢኤስ ዳይሬክተር መሆኑ ደግሞ እዛው በእንትኑ ላይ ተገልጿል። ከወረዳ ምናምን ሰው ካሉት ሰዎች ደግሞ የመታወቂያ የምናምን ጉዳይ እንዲያልቅ ተደርጓል። ያ የኢቢኤሱ ጋዜጠኛ ያንን ጽሁፉን ያዘጋጀው ታሪኩ ከመጣለት በኋላ ያንን ታሪኳን እንዲሁ ምንድነው ትኩረት እንዲስብ ወይ ደግሞ በሚያሳዝን መልኩ ለመግለጽ ነው ወይንስ ልብ ወለዱ ታሪክ አካል ነው ወይ የሚለው
አብሮ መታየት ያለበት ነገር ነው። በቪዲዮ ላይ ማጣራት ነበረብኝ ምናምን የሚል ነገር ነው። ከሱም እንድሰማው ከሌላኛውም ኢቢኤስ ጋዜጠኛ የምንሰማው ያንን ነው። በቦታው ማስተዋል የነበረብኝ ነገሮች ያው እኔም እንደ ባለሙያ ከጀርባ ሆኜ እየጠየኳት ብዙም ማለት ማረጋገጫ የሚፈልጉ ሚስ ያደረግናቸው ምንድነው ማስረጃዎችን ሚስ ያደረግንበት እንትን እንዳለ ይገባኛል። ስለመደፈሯ አው ፖሊስ ማስረጃ አላጣራውም። እዛ ላይ እነሱ አላመኑ። ነገር ግን ያው በምርመራ ምናምን ብዙ ነገር 7000 ብር ለሷ ማኑ ለብርቱካን ቤት መከራያ የሰጣት ደግሞ እሱ መሆኑ እዛ ላይ ተገልጿል። ቤት እንደከራይ ያደረገ 7000 ብር በእጅ የሰጠ ታሪኩ ይባላል። የቢስ ቴሌቪዥን ሰራተኛ እንግዲህ ድርጅቱ እንዳልኩት ድርጅቱ ለጠበቃ ስለሚያቆም ጠበቆች ደግሞ ያው ሰው ምንድነው በአደባባይ የገደለንም ሰው ቢሆን አልገደልኩም ብለህ በተከራከር የሚል ነገር ያው የሚጠበቅ ነገር ነው። ቢያንስ መጨረሻ ላይ ምንድነው ተጠያቂ ምንድነው ወንጀሉ ፍርዱን ለመቀነስ ምናምን የሚባል ነገር አለ። በሌላ በኩል ደግሞ የህግ ባለሙያዎች የሚሉት ነገር አለ። ሰው ጥፋቱን ሲያምን ጸጸቱን መግለጽ ነው። ስለዚህ ምንድነው ቅጣቱ እንዲቀል ይደረጋል የሚሉትም ነገር አለ። የትኛው ነው የሚጠቅመው ምናምን እሱ ወደፊት የሚታይ ነገር ነው። ራሳችን የሚወስኑት ነገር ነው። ስለዚህ የኢቢኤስ ጋዜጠኞች እዛ ላይ ጠቅላላ 7 ናቸው የተባሉት። ቢያንስ 2ቱም በዋናነት ተዋናይ የሚባሉት በተለይ ደግሞ በሂደቱ ላይ ጽሁፉን በማዘጋጀት ምን በማለት ሰዎች በመመልመል ዋና ተዋናይ የተባለው ታሪኩ የተባለው ጋዜጠኛ እዛ ሂደት ውስጥ እንዴት ገባ? ለምን ገባ? የጥቅም ግንኙነት የገንዘብ ነው ወይስ የዓላማ ነው ወይንስ ዝም ብሎ የተፈጠረው ነገር ታሪኩ ስለመጣለት የልጅቷ ታሪክ ስለመጣለት በሚያሳዝን መልኩ ምንም ሂደቱ ሳይኖርበት ስለገለጸው ነው። ግን 7000 የሚባል ደግሞ ሌላ ታሪክ አለ። እነዚህን 2 ሰዎች በሌላ መንገድ በመንደን በዶክመንተሪው ላይ በቀረበው መንገድ እነሱ እዛ ላይ ሲያምኑ አይታይም። መሳሳታቸውን ነው የሚገልጹት። እንትን ማስመርመር ነበረብን፣ እንዲህ ማድረግ ነበረብን፣ እንዲህ የሚል ነገር ነው የሚያነሱት። ጥያቄው ማስመርመር ያለ ማስመርመር ነው። በሌላ በኩል ደግሞ አሁን ተያይዞ ጉዳዩ የበለጠ ሩቅ ርቀት እንዲሄድ የሚያደርግ ደግሞ ነገር መጥቷል። ምንድነው የጣቢያው የህግ ባለሙያዎች ይሄ ነገር ለጥርጣሬ የሚፈጥር ነገር አለበት ብለን ሪኮሜንዴሽን አቅርበን ነበር አሉ። ቁስል ምናምን ሲሆን ያው ይታያል አይደለ? ጠባሳው ይወጣል ምናምን እሱ ነገር ስላልነበረኝ የምናየው ነገር ስላልሆነ እውነተኛ እና ትክክለኛ ሐሳብ አልመሰለንም። ስለዛ በወቅቱ እሱን ሐሳብ ተናግረን ይሄ ከሆነ እንዲህ አይነት ነገር የህግ ጉዳይ የሚነሳ ከሆነ ጥርጣሬ የሚፈጥር ነገር እንዳለ ከተገለጸ ያንን ማድረግ ፕሮግራሙን የህግ ክፍሉን ሪኮሜንዴሽን ጥሶ ምንም አይደለም ብሎ እንዲተላለፍ ለማድረግ ስልጣን ያለው ማን ነው? እነዚሁ ፕሮግራሙን ያዘጋጁት ሰዎች ናቸው? ከበላይ ያለ ነው? እሱም እንግዲህ አብሮ መታየት ያለበት ነገር ነው። ያንን ቦታ የህግ ባለሙያዎቹ ያንን ማሳሰቢያ እየሰጡ አልፎ እንዲሄድ ከተደረገ ከጋዜጠኞቹ አልፎ ጉዳዩ የሚመለከታቸው ወይ ደግሞ አሁን ከሚጠቀሱት አልፎ ደግሞ ሌሎች የሚመለከታቸው ሰዎች አሉ። ለምን አሳለፉት? ይሄ ሁሉ ሲካሄድ የብርቱካን ከዚህ ሁሉ ሂደት ውስጥ ምንድነው እሷ ማግኘት የምትፈልገው? ለምን እዚህ ሂደት ውስጥ ገባች? ገንዘብ ነው? ጠቅላላ ምንሰማው ሄዶ 12000 ብር ነው የተሰጣት። ለቤት መከራያ 7000 የሆነ ጥፊበት ነው ምናምን ደግሞ ተብሎ 5000። ለምን ገባችበት? ለምን እንዲህ አይነት ነገር ውስጥ
ባለቤቷ ባላወቀበት፣ ቤተሰቦቿ ባልተረዱበት፣ በማያውቁበት ማለት ነው፣ ባልተገነዘቡበት እዚህ ሁኔታ ውስጥ ምን ፈልጋ ምን ለማሳካት ገባች? የሚፈጠረው ግርግር፣ ቁጣ፣ ተቃውሞ ያ እንዲፈጠር ዋጋ ለመክፈል ወሰና ነው እዚህ ሂደት ውስጥ የገባችው። ይሄ ነገር ከተፈጠረ በኋላ ተጠያቂነት ቢመጣ ምን ሁኔታ ይከተላል? ወይ ደግሞ ምን እንደ ሁኔታ መታሰር አለ፣ ማምለጥ ይኖራል። ባመልጥ ከሀገር እናወጣሻለን ብለዋታል። ለምን እዚህ ሂደት ውስጥ ገባች? ምክንያቱም ትዳሯን ሁሉ የትዳር አጋሯን የልጇን አባት ሚስጥር አድርጋ እዚህ ነገር ውስጥ ለምን ገባች? ቅድም እንዳልኩት ልጅቷ ኃይለኛ ቲያትረኛ ነች። የጸጸት ስሜት አይታይባትም። የሳቀች ምን እያለች ሁሉ ነገር የምታደርገው ልክ የመጀመሪያው ቀረጻ ሲካሄድና አሁን ፖሊስ ምናምን ላይ ሆና የሚደረገው ቀረጻ ላይ ብዙ ልዩነት የለውም። ስለዚህ ያልተፈታው ለብዙዎቻችን ለምን ገባች እዚህ ውስጥ? የውከት የግርግሩ አካል ስለሆነች ነው። የወረዳዎቹ ሰዎች ያው ይሄ ዘረኝነት በብዙ ወቅቱ እያየን ነው። ምክንያት ያሳጣል፣ ሕሊና ይጋረዳል። ስለዚህ ቆም ብለው ቁጭ ብለው ነገሩን ቢያስተውሉ ቢገመግሙ የሆነ ነገር በማድረግ በአሁኑ ሰዓት ያኔ የመጀመሪያዎቹ ጊዜያት ግርግር በመፍጠር የሆነ ነገር ይፈጠራል ነበር። አሁን ምናልባት የተወሰነ ቦታ ኮሽታ ሊኖር ይችላል። ምክንያቱም በተለይ ደግሞ ኮሽታም የሚኖረው ይህን ነገር ካሰሩ በኋላ ልጅቱ ብታመልጥና ከዛ በኋላ ለትልቅ ዓላማ ለነሱ ዓላማ ምንድነው ለጥፋት ዓላማ እሷ ብትገደል ህዝቡ ላይ በለጠ ቁጣ መቅስቀስ ይቻላል ተብሎ ቢታመንና ህይወቷ ቢያልፍ የተወሰነ ቦታ የሚፈጠር ነገር አለ። ለአንድ ሳምንት አይደለም፣ ለአንድ ቀን አይደለም፣ ለአንድ ሰዓት የማይቆይ ሁኔታ ነው የሚፈጠረው። ግን ሰው ሊሞት ይችላል። ያ የመጀመሪያዎቹ የግርግር ምናምን ጊዜ አይደለም። ህግና ስርዓት የፈረሰበት የጸጥታ መዋቅሩም የፖለቲካ መዋቅሩም በሸኔም በፋኖም በምንም በተሞላበት ዘመን አይደለም። አሁን በአብዛኛው እየተጠረጉ ወጥተዋል። የቀሩ ትርፍራፊዎች የሉም ብሎም ማንመደብ የሚችል አይመስለኝም። ግን ምንም ማድረግ የሚችሉበት ምዕራፍ ላይ አይደሉም ዛሬ። ምንም ማድረግ ቢችሉ ኖሮ ዛሬ ብዙ ነገሮችን ለመሻገር እድል አይኖረን ነበር። እና ይህ ነው የሚባል የሚገኝ የሚጨበጥ ነገር ለማይኖርበት ሁኔታ እዚህ አይነት ነገር ውስጥ ሰዎች አሁን የወረዳ የምናምን ኃላፊነት ዝም ብሎ እንዲህ አይነት ነገር ውስጥ ሲገቡ ምን ከሀገር ሊያወጧቸው ስለፈለጉ ነው ወይስ በዚች ጋር በምትፈጠር ግርግር ሀገር ይፈርስና ከዛ በኋላ እነሱም እንትን እንላለን ነው? ሰው ቆሞ ብሎ ማስተዋል ነው ያለበት። ምናልባት ይህንን በማድረግ ግርግር በመፍጠር ከግርግሩ የሚገኝ ትርፍ አለ ብሎ አስበው ላይሆን ይችላል። ዝም ብሎ ውስጣቸው የታመቀ ቁጭት አለ፣ ጥላቻ አለ። ይልቅ ቁጭ ብሎ ጥላቻውን ቁጭቱን ምንን መሰረት ያደረገ ነው? በተጨባጭ መሬት ላይ ያለ እውነታ ነው ወደዚህ የገፋቸው ወይንስ በየቀኑ የሚጋቱት የጥላቻ መርዝ ነው ውስጣቸው ገብቶ እየበከላቸው ያለው? የሰው ልጅ የማሰብ የማመዛዘን እግዚአብሔር የሰጠውን አእምሮ ተጠቅሞ ግራ ቀኝ አይቶ ዛሬ ኢትዮጵያ ውስጥ ኦሮሚያ ውስጥ በሸኔ ከዛ አማራ ክልል በፋኖ እየቀጠለ ያለው ቀውስ ውስጥ የድርጅቶቹ የታጣቂዎቹ ማለት ነው ሚና ምንድን ነው? መንግስትስ ምን ማድረግ ሲገባው ምን ባለማድረጉ እንዲህ አይነት ሁኔታ ውስጥ ተገባ? የሰው ልጅ ይህንን ቁጭ ብሎ እኮ መጠየቅ ያስፈልጋል። በደቦ መመራት ጥሩ አይደለም። በጠየቅ በመረመርክ ባገናዘብክ ቁጥር ዋጋ የሚከፈልበትም ነገር ካለ ለተቀደሰ ነገር የተቀደሰ ማለት ከእምነት ጋር የተያዘ ብቻ አይደለም። ለህዝብ መብትና ነፃነት ሲባል ዋጋ መክፈል የተቀደሰ ተግባር ነው። ግን
ያልተገደበ መብት፣ ያልተጣሰ ማንነት ወይ ደግሞ የሌለ የህልውና አደጋ የሚባል ተረት እየፈጠሩ ይልቁንም የህልውና አደጋ ከደቀነው ኃይል ጋር ዛሬ እየተመታ እየሟሸሸ ድምፁም ገጹም እየጠፋ ያለ ቡድን ጋር ይሄ ምንድነው አጥሚት በገንፎ ለመደገፍ አይነት የሚያደርጉት እርስ በርስ ሀገር ያመሰ ኃይል እርስ በርስ ዛሬ በየትኛውም አቅጣጫ በደንብ ሲደቆስ በጋራ መንፈራፈር በጀመረበት ሰዓት ይልቁንም እውነተኛ የህልውና ስጋት የሚሉ ሰዎች ይሄን ነው ቀና ብለው የህልውናው ስጋት የህልውና አደጋው እየተቀረፈ እየተወገደ መምጣቱን ማስተዋልም ያለባቸው። ስለዚህ ሰዎች በቅንነት የደም ንግድ ውስጥ ሳይገቡ በሰው በንጹሃን ኪሳራ የፖለቲካ ትርፍ ስሌት ውስጥ ሳይገቡ ነገር ግን በቁጭት ተበድያለሁ ተጠቅቻለሁ በሚል ስሜት ወደዚህ አይነት አላስፈላጊ ነገር ውስጥ ሊጓዙ ይችላሉ። ስለዚህ እንደዚህ አይነት ሰዎች አሁንም ቆም ብለው መመርመር ማስተዋል ምንድነው ኢትዮጵያ ውስጥ በቀውስ በግርግር ውስጥ እንዴት አለፍን? በዛ ሂደት ውስጥ ማን ሚናው ምንድን ነበር? ዛሬ ባለንበት ሁኔታ ውስጥ ችግሮች ማን እየፈጠረ ያለው? ችግሮቹ እንዳይወገዱና ችግሮች እንዲቀጥሉ ማን ምን እያደረገ ነው የሚለውን በተገቢው ማስተዋል ብዙ ነገሮችን መመርመር ለብዙ ሰዎቻችን አስፈላጊ ነው። ስለዚህ አሁንም ምናልባት እንትን መጥፎ ነው ይሄ ወደ ሰፈር ወደ መንደር ወደ ጎጥ ወደ ምናምን የወረደ ፖለቲካ ከምክንያት ስለሚያወጣ ከስሜት በጣም የተቆራኘ ስለሆነ መፍትሄ ፍለጋ ይልቅ ችግር ለሚፈጥሩ ሰዎች መሳሪያ የመሆን እድሉ በዛው ደግሞ ለአደጋ መጋለጡ የሰፋ ነው። ለአደጋ ተጋልጦ መፍትሄ ለማምጣት ቢሆን ችግር የለም። ለአደጋ የሚጋለጡት የቀደመው ችግር ያሉት የህልውና አደጋ መቀልበሱ ያንገበገባቸው ሰዎች የፖለቲካ ንግዱ ግርግር ተፈጥሮ በዛ በግርግሩ አትራፊ መሆን ቢሹ ወገኖች የሆነ ግርግር ሲፈጠር የሆነ ነገር ሲፈርስ መንግስት ሲነቃነቅ ምናምን ከዛ በኋላ የሽግግር የምናምን የሚባል የግርግር መንግስት ያስባሉ። ለእንደዚህ አይነት ሁኔታ መሳሪያ ላለመሆን ሰው ቆም ብሎ ማየት ራሱ መመርመር ማገናዘብ አለበት። ስለዚህ አሁን ከዚህ ከብርቱካን ታሪክ ጋር ተያይዞ እንግዲህ በኢትዮጵያ የፖለቲካ ታሪክ ውስጥ አንድ ገዝፋ የምትታወቅ ብርቱካን ሚደቅሳ ነበረች። ያ በስራ በምናምን ነው። አሁን ደግሞ በወንጀል በምናምን ሌላ ብርቱካን የምትባል ይመታለች። ስለዚህ እቺ ልጅ ወደዚህ ሂደቱ ምናምን እንዳልኩት እንትኑ ላይ የተመለሰ ነገር የለም። ምን ፈልጋ እዚህ ሂደት ውስጥ እንደገባች በምላሹ ምን ለማግኘት እዚህ ሂደት ውስጥ እንደገባች፣ በሌላም በኩል ከኢቢኤስ ጋርም ተያይዞ ያለው ነገር እዛ ሂደት ውስጥ የውጮቹና ካናዳ ያሉትና አዲስ አበባ ክፍለ ከተማ ውስጥ ያሉት ሰዎች ጋር እንዴት እንደተቆራኙ ተገልጿል። ያ ቁርኝት ወደ ኢቢኤስ እንዴት እንደተጓዘ እሱ ላይ በደንብ አልተሰመረበትም። ምናልባት እንግዲህ ተጨማሪ ነገር ምናምን በሂደት ይወጣል ተብሎ ይጠበቃል። ትልቁ ነገር የኢትዮጵያ የጸጥታ ተቋማት ብዙ ነገሮችን ስራዎች እየሰሩ ነው። የተግባር እንቅስቃሴዎች እያደረጉ ነው። ከውከት ከግርግር ምዕራፍ በብዙ ርቀት እየመጣን ነው። ያልተመለሱ ዛሬ የሚንከባለሉ አንዳንድ ከእገታ ከምናምን ጋር ያሉ ጉዳዮች ቢኖሩም ትናንትን መለስ ብሎ የሚያስታውስ ዞር ስንል ደግሞ የነበሩትን አጠቃላይ የህወሓትን ጦርነት ከሸኔ ጋር ያለውን ግጭት ከፋኖ ጋር ያለውን ግጭት ለሚያስታውስ ዛሬ ያለንበት ሁኔታ ትላንት የብሔራዊ ደህንነት
ምክር ቤቱ ባወጣው መግለጫ ችግሮችን እየተፈቱ ቋጠሮች እየተፈቱ ችግሮችን እየተሻገርን ነን በሚል በግልጽ ያስቀመጡትን መሬት ላይ ካለው ነገር ጋር ልናስማማው እንችላለን። ቀደም ሲል የዛለፉት 4 ዓመታት ከሰጧቸው መግለጫዎች ጋር በዚህ መጠን በእርግጠኝነት የተናገሩበት ምዕራፍም አልነበረም። ስለዚህ ወደ በጎ ወደ ቻለ ነገር እየሄደን ስለሆነ የጸጥታ ተቋማቱ በዚህ በኩል ያለውን ነገር አጠናክረው መቀጠላቸው በጣም ያበረታታል። እንዳልኩት ደግሞ መረጃ ረገድ ያሉ ክፍተቶችን መሙላትና በዚህ ረገድ አንዳንድ ነገሮችን ማስተካከሉ አስፈላጊ ነው ብዬም አምናለሁ። ሌላው በመጨረሻም ከህዝባዊ ወያኔ ሓርነት ትግራይ ጋር ተያይዞ ያው ጀነራል ታደሰ ወረደ ያው እንግዲህ የጊዜ አስተዳደሩ ፕሬዝዳንት ሆነው በጠቅላይ ሚኒስትር አብይ ተሾመው ወደ መቀሌ ተጉዘዋል። አቶ ጌታቸው በይፋ የስልጣን ርክክብ ተደርጓል። አቶ ጌታቸው ለቢቢሲ በሰጡት ቃለ ምልልስ ያው ብዙም በጀነራል ታደሰ ደስተኛ አይደሉም። ጥያቄ ውስጥ በማይገባ መንገድ በደንብ አንጸባርቀዋል። ምናልባትም አስቀድሜ ባነሳቸው የሚል ነገር ውስጥ ሁሉ ገብተዋል። አሁንም ምርጫ መሆን ይገባቸዋል ብለው እንደማያምኑ ነገር ግን ደግሞ ከጠቅላይ ሚኒስትሩ ጋር በተነጋገሩበት ወቅት ጠቅላይ ሚኒስትሩ ካሉት ወደ ታች ወደ ጫፍ ከሄደው ኃይል ጋር ደግሞ ሲነጻጸር እሳቸው የተሻሉ መሆናቸውን እንደገለጹላቸው አንስተዋል። የተሻሉ ምርጫ ናቸው። ምንም ጥያቄ ውስጥ የሚገባ ነገር አይመስለኝም። የተሻሉ ምርጫ ማለት አቶ ጌታቸው ቢቀጥሉ አብዛኛው የትግራይ ህዝብ አቶ ጌታቸውን ይደግፋል ብዬ አምናለሁ። በጣም የሚገርም ድጋፍ ነው ያለው በተለያየ መንገድ እንደምናየው። ግን አቶ ጌታቸው ሊገድሏቸው ከወሰኑ ሰዎች ባሉበት ሁኔታ ውስጥ ትግራይ ውስጥ ቢያንስ የፌዴራሉ መንግስት ገብቶ እነዚህን ሰዎች ትጥቅ ባላስፈታበት ሁኔታ ውስጥ ራስን ለመስዋዕትነት መዳረግ የሚቻልበት ሁኔታ የለም። ስለዚህ አቶ ጌታቸው ምርጫ አይደሉም ማለት ነው። ጀነራል ጻድቃንም ከአቶ ጌታቸው በላይ ይህ አክራሪ ቡድን በጣም ያሰንትን የሚልባቸው ሰው ናቸው። ስለዚህ ዶክተር ደብረጽዮን ምንድነው ለሆነ ትግራይን ወይ ደግሞ ኢትዮጵያን በሳት እንጫወትባት ብሎ መፍረድ ነው የሚሆነው። በዛ ልቄት በዛ ውድመት ውስጥ ግንባር ቀደም ተዋናይ የሆኑ ከዛ ጸጸት ትንሽ ነገር ውስጣቸው የሌለ ተፈናቃዮች በመጠለያ ካምፕ ውስጥ ለነሱ የፖለቲካ ፍላጎት ሲባል እንዲማቀቁ የፈረዱ እነሱ ከኛ ጉዳይ በላይ የህወሓት ጉዳይ ያሳስበናል ብለው ነገሩን የሚሉ ሲናገሩም ለእንደዚህ አይነት ነውር የማያፍሩ እንዲህ አይነት 4-5 ሚሊዮን ህዝብ ለእንዲህ አይነት ሰው አሳልፎ መስጠት የሚቻል አይመስለኝም። ስለዚህ በተለያየ መንገድ ካለው ሁኔታ እንግዲህ ጀነራል ታደሰ በብዙ መልኩ ካሉት ከቀሩት የተሻሉ ናቸው ቢለው ተገቢ ይመስለኛል። ነገር ግን መንግስት ደግሞ እዛ ላይ አንድ ጥሩ በጎ ነገር ያደረገው ተግባራቸውን 1 2 3 ብሎ በ8 አድርጎ ዘርዝሮ አስቀምጧል። ይሄ ያኛው ቡድን የጠበቀው አይመስለኝም። ተፈናቃዮቹ በፍጥነት መመለስ፣ የዲዲአር ፕሮግራም በፍጥነት መከወን፣ እንዲሁም ደግሞ ከውጭ ኃይሎች ጋር ህገ መንግስታዊ ባልሆነና በህገወጥ መንገድ የሚደረጉ ግንኙነትን ማስቆም የሚል ነገር ነው። ይሄ ግልጽ ነው። ከኤርትራ ጋር ያላቸውን ግንኙነት ህገ መንግስታዊ አይደለም፣ ህገወጥ ነው የሚለው ተገቢ ነው። ከኤርትራ ጋር አሁን ይሄ ምንድነው የቅራኔ ስላለ ብቻ ሳይሆን የኢትዮጵያ አንድ ግዛት ነው። የውጭ ግንኙነት የፌዴራል መንግስት ነው። ስለዚህ የፌዴራል መንግስቱ በማያውቀው ሁኔታ ከየትኛውም ሀገርና መንግስት ጋር ግንኙነት ማድረግ አይቻልም። ይህንን ጨምሮ የተዘረዘሩ ሌላው ቀርቶ ሚዲያው የቲፒኤልኤፍ ሚዲያ በገንቢ ሚና እንዲጫወት በግልጽ የተቀመጡ ነገሮች አሉ። ያን አስፈጽማለሁ፣ ያንን ለመተግበር እሄዳለሁ ብለዋል። እንደሚባለው ቀላል እንዳልሆነም ደግሞ ራሳቸው በአደባባይ ተናግረዋል። ነገር ግን ቀለል የሚያደርጉ ብዙ ነገሮች አሉ። የትግራይ ህዝብ
በምሁራኑም በተለያየ መንገድ ያለው ስሜት፣ ለለውጥ ያለው ፍላጎት 20ኛው ክፍለ ዘመን ላይ ከቆሙት ጋር ፍቺ ለመፈጸም በአደባባይ ያወጀ ህዝብ ስለሆነ ወደ 21ኛው ክፍለ ዘመን የሚደረግ ጉዞን ወይ ደግሞ 21ኛው ክፍለ ዘመን ውስጥ ባለንበት ሁኔታ ውስጥ ወደ 20ኛው ክፍለ ዘመን ለመጎተት ከሚሰሩት ይልቅ 21ኛው ክፍለ ዘመን ውስጥ ካሉ ሰዎች ጋር መጓዝን ስለሚፈልግ በተለይ ወጣቱ ይሄ ትርጉም ያለው ድጋፍ አለው። በሌላም በኩል የኢትዮጵያ ፌዴራል መንግስት ድጋፍ አለ። የዓለም አቀፉ ማህበረሰብ የፕሪቶሪያውን ስምምነት ያዋዋሉት የአፍሪካ ህብረት፣ ኢጋድ እንዲሁም የታዛቢነት ሚና የተጫወቱት የተባበሩት መንግስታት፣ አሜሪካና የአውሮፓ ህብረት በግልጽ ለዚህ ሂደት ድጋፋቸውን ሰጥተዋል። የአሜሪካው አምባሳደር በስልጣን ርክክቡ ስነስርዓት ላይ ነበሩ። በኤምባሲው ገጽ ላይ ባወጡትም መግለጫቸው የፕሪቶሪያ የሰላም ስምምነት መቀጠሉን የሚያረጋግጥ አንድ ሁለት ተብሎ ጀነራል ታደሰ ሊፈጽሙት ቀይ ቃል የገቧቸውን ነገሮች ዘርዝረው የተፈናቃዮች መመለስ፣ የዲዲአር ፕሮግራም፣ የሰራዊት መሰናበትና ወደ ህብረተሰብ መቀላቀል፣ እነዚህን ጠቅላላ ዘርዝረው ያ እንደሚከወን የተገለጸውን ነገር ደግፈው አስተያየት ሰጥተዋል። ከዚህም በላይ የአሜሪካ መንግስት በኢኮኖሚስት ላይ በወጣው ዘገባም ሂደቱን በቅርብ እየተከታተልን ነው። አካባቢው ላይ የሚፈጠር ቀውስ ለአካባቢው ለቀጠናው የሚተርፍ ነገር ስለሆነ ማዕቀብ እንጥላለን የሚል ነገር ውስጥ ገብተዋል። ይህን ተከትሎ ይሁን ከዛ በፊት በነበረ ነገር ውስጣቸው እንደገና አክራሪ ውስጥ ችግር መኖሩን እየሰማን ነው። የማዕከላዊ ኮሚቴ ስብሰባ ተጠርቶ ነበር። እስካሁን ማካሄዳቸውን የሚያረጋግጥ ነገር የለም። ስለዚህ እነዚህ ሁኔታዎች ለጀነራል ታደሰ ስልጣን ከሚሰጠው አቅም ጋር ተደምረው እንደገናም ደግሞ ከታጣቂዎች ውስጥ ቢያንስ የስራ ግንኙነት በፊት በነበረው የስራ ግንኙነት ምናምን እየተባለ ሊወሰድ ይችላል። በሌላም በኩል ደግሞ የሚመጣው ነገር አሳስቧቸው ወደ እርሳቸው ካምፕ የሚመጡ ታጣቂ አዛዦች ይኖራሉ። ያኛውን ቡድን ከዚህ በኋላ ለመፍጨርጨር ያለው እድል እየጠበበ ስለሆነ ወይ በሴራ ሽባ እያደረገ ስልጣኑን ለመቆጣጠር ይሞክር ይሆናል እንጂ ከዛ ያለፈ ነገር ላያደርግ ይችላል። በእነዚህ ሁኔታዎች ምናልባት የተሻሉ ነገሮችን ለመስራት እድል ይኖራቸዋል ተብሎ ይጠበቃል። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ከህወሓት ህጋዊነት ጋር ተያይዞ ያስቀመጠው ነገር እሱን ቆቆልሾ ነው ቀጥሏል። አሁን አቶ ጌታቸው ህወሓት ናቸው፣ ዶክተር ደብረጽዮን ህወሓት ናቸው። ማስገባት የሚገባቸው ነገር በላይ ማድረጋቸው ነገሩ መንጠልጠል እየቀጠለ ነው። ምርጫው የአንድ ዓመት ጊዜ ነው የቀረው። በአንድ ዓመት ጊዜ ውስጥ ፓርቲውን አደራጅተው ወይ ወደ ሁለት ፓርቲም ተሰንጥቀው ቢሆን ወደ አንድ መፍትሄ መጓዝ አለባቸው። እንደዚህ በኩል ያሉ ነገሮችን እንግዲህ የብሔራዊ ምርጫ ቦርድም የኢትዮጵያ ፌዴራል መንግስትም በአጠቃላይ የፕሪቶሪያ የሰላም ስምምነት ያፈራረሙና የታዘቡ አካላትም ይህን ነገር ለማስተካከል ነገሮች ወደ አንድ መልክ እንዲሄድ የራሳቸው ሚና ይወጣሉ ተብሎ ይታመናል። ሌላ ዙር ግጭት፣ ሌላ ዙር ቀውስ ውስጥ ይገባል ተብሎ አይታመንም። አንዳንዶች ሁሌ ተስፋ ያደርጋሉ። እኔ ስንቴ ተስፋ እንደሚደረግ አላውቅም። አሁን አልቡርሃን ኤርትራ ሲገቡ አርኤስኤፍ ካርቱምን ከለቀቀ በኋላ አልቡርሃን ተጠናክረዋል። አሁን ምንድነው ከሱዳን ተነስተው የቲፒኤልኤፍ ኃይሎች ወልቃይትን ሊያጠቁ ነው የሚሉ አንዳንድ የሚወጡ መረጃዎች እሱን መሰረት አድርገው በቃ ሆነ እኔ የሆነ አየር ጸባይ በተቀያየረ ቁጥር የሆነ ነገር የተፈጠረ ቁጥር እንዲህ ተስፋ እያደረጉ ይቻላል ወይ? ትልልቁን ነገር አጥቶ ገና ለገና የሆነ ነገር ይፈጠራል ተብሎ ደጅ የጠኑ ምናምን እያደረጉ መቀጠል ይቻላል ወይ? እና በዚህ አልቡርሃን አስመራ ሄደዋል። በቃ ሄደዋል። ገና ሀገራቸውን በወጉ መቆጣጠር ያልቻሉ ሰው ከፖርት ሱዳን መቀመጫቸውን ወደ ካርቱም ከሁለት ዓመት በኋላ ዙረዋል። ተመልሰው ፖርት ሱዳን ይገባሉ ወይስ አይገቡም? ገና እርግጠኛ አይደለም። ጦርነቱ እኮ አላለቀም እና በራሱ በወጉ መቆም ያልቻለን ሀገርና መንግስት ምናልባትም
ሌላ ጣጣ ውስጥ መግባት የሚፈልጉም አይመስለኝም። ቢገቡም የሚመጣ የሚለወጥ ነገር የለም። ያኔ እኮ ብዙ ሞክረዋል። ያደረጉት ያመጡት ነገርም የለም። ስለዚህ አጉል የሆነ ነገር ኮሽ ባለ ቁጥር፣ የሆነ ነገር በተለወጠ ቁጥር፣ የሆነ ነገር እንትን ባለ ቁጥር ተስፋ እያደረጉ ከመቆጠል ካለው እውነታ ጋር ራስን መስማምቶ በቃ ያለ አንድ ቀዳዳ ነው ዝም ብሎ ኢትዮጵያ ውስጥ የሚታየው ወደ ስልጣን አምሮት ላላቸውን ሰዎች ያው ምርጫው ነው። ከምርጫው ውጭ በጣም ከባድ ነው። አሁን አንዳንዶቹ በቃ እያመኑ መጡ። ጠቅላይ ሚኒስትሩ ቼዝ ነው የሚጫወቱብን እያሉ ነው። በእርግጥም ቼዝ ነው እየተጫወቱ ያሉት። የቱን መቼ እንዴት የሚለውን ነገር በደንብ እየሰሩበት ነው። ስለዚህ በሰለጠነም ፖለቲካ ለህዝብም ለሀገርም በሚጠቅም ነገር ላይ የራስን አስተዋጽኦ ለማድረግ ቢሞከር ጥሩ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ ሚያዝያ 3 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ሚያዝያ 3 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።